ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና ሲኬዲን የሚያድን ህክምና የለም። ነገር ግን ምልክቶቹን ለመቀነስ እና በሽታው እንዳይባባስ ማድረግ ይቻላል። የምንወስደው ህክምና እንደ ኩላሊታችን ጉዳት ደረጃ ይወሰናል። ዋናዎቹ ህክምናዎች የሚከተሉት ናቸው። ሁልጊዜም ጤናማ እንድንሆን ጤናማ አኗኗር ዘይቤን መከተል፣ ተጓዳኝ በሽታዎችን ለማከም ወይንም ለመከላከል ህክምና መውሰድ። ለምሳሌ ከፍተኛ የደም ግፊትና ኮሌስትሮል፣ የኩላሊት እጥረት፣ ዳያሊሲስ። ይህ ማለት በሰው ሰራሽ ማሽን የኩላሊትን ተግባር በከፊል መስራት ማለት ነው። ይሄ ከፍተኛ ደረጃ ላይ ለደረሰ ሲኬዲ ይጠቅማል። የኩላሊት ነቅሎ ተከላ፣ ይህም ከፍተኛ ደረጃ ላይ ለደረሰ ሲኬዲ ይጠቅማል። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ጤናማ ኩላሊታችንን ጤናማነቱን ለማስቀጠል የሚከተሉትን ብናደርግ ይመከራል። ሲጋራ ማጨስን ማቆም። ሲጋራ ማጨስ ከልብ ጋር የተያያዙ በሽታዎችን ያስከትላል። እነዚህ በሽታዎች ደግሞ ሃርት አታክ ወይንም ስትሮክስ ያመጣሉ። ሃርት አታክ እና ስትሮክስ ደግሞ ኩላሊት ላይ ትልቅ ጉዳት ያመጣሉ። ጤናማ ምግቦችን መመገብ፣ ብዙ ፍራፍሬና አትክልት መመገብ፣ ቢያንስ በቀን 5 ጊዜ መመገብ። ስታርች ያላቸውን ምግቦች መመገብ፣ ለምሳሌ ድንች፣ ዳቤ፣ ሩዝ እና ፓስታ። የተወሰነ የወተት ውጤቶችን ወይንም ምትካቸውን መመገብ፣ የተወሰነ ባቄላ፣ አሳ፣ እንቁላል፣ ስጋ እና ሌሎች የፕሮቲን ምንጮችን መመገብ። በጣም ትንሽ ሳቸሬተድ ጮማ፣ ሳልትስ እና ሹገር፣ ስኳር። የአልኮል መጠጥን መቀነስ። ብዙ አልኮል መጠጣት የደም ግፊታችንንና የኮሌስትሮል መጠናችን ከፍ ያደርገዋል። በሳምንት ከ14 ዩኒትስ በላይ አለመጠጣት። በአንድ ቀን ብዙ አልኮል አለመጠጣት። በተለያዩ ቀናት ትንሽ መጠጣት። በተለመዱ ሰዓቶች አካላዊ እንቅስቃሴ ማድረግ የደም ግፊታችን ያለ አግባብ ከፍ እንዳይል ያደርገዋል። ይህም በተዘዋዋሪ የኩላሊት መጎዳት ዕድልን ይቀንሳል። በሳምንት ቢያንስ ለ2 ሰዓት ተኩል መካከለኛ የሆነ የኤሮቢክ እንቅስቃሴ ማድረግ። ለምሳሌ ሳይክል መንዳትና ፈጠን እያሉ መራመድ ይመከራል። የህመም ማስታገሻ መድኃኒቶችን፣ ለምሳሌ አስፐሪን እና አይቡፕሮፈን፣ ሁልጊዜ መውሰድ የኩላሊት በሽታ ስለሚያስከትል እነዚህን መድኃኒቶች ኖን-ስቴሮይዳል አንቲ-ኢንፍላማቶሪዝ (NSAIDs) አዘውትሮ አለመውሰድ።